ታቦቱ ማደሪያው የክርስቶስ ነው፣ መጠሪያው የሚካኤል ነው። ያዕቆብ ስሜ ኤርሚያስ ነው። ኤርሚያስ እውነት ነው። እግዚአብሔር ምስክሬ ነው። እሺ ኤርሚያስ አንዳንድ ጴንጤዎች ስም ማንሻፈፍና የተሰጣቸውን ካራክተር ማንሻፈፍ ስለሚወዱ አንሻፈውት ነው እንጂ ስሜ ኤርሚያስ ነው። እሺ ኤርሚያስ ያዕቆብ ልቀጥለው። ቆይ ላልከኝ ነገር ልሰጠህ ነው። ኤርሚያስ አበበ በስም ሞክሼ ነን፣ በአባት እንለያያለን። በአንድ ኢየሱስ ክርስቶስ ግን ወንድማማቾች ነን። እግዚአብሔር ይባረክ። ወንድሜ እንድትሆን እፈልጋለሁ፣ ግን ወንድሜ ገና አልሆንክም። ለምን? ከእግዚአብሔር ኦርቶዶክስ ባትሆንም እኮ ለእኔ ወንድሜ ነህ። በእግዚአብሔርን አምሳል በኢትዮጵያዊነት ወንድሜ ነህ፣ ወንድምህ ነኝ። በክርስቶስ ግን ወንድሜ እንድትሆን እፈልጋለሁ። ወንድሜ እንድትሆን ግን ስፈልግ በትክክለኛ አወላለድ እግዚአብሔር እንዲወልድህ ይፈልጋል። አንተም ደግሞ በትክክለኛ አወላለድ ከእግዚአብሔር እንድትወለድ የምትፈልግ ከሆነ እውነተኛውን የጽድቅ መንገድ አሳያለሁ ከመጽሐፍ ቅዱስ ማለት ነው። ያንን አባቶች ሐዋርያት ያሰምሩልን የጽድቁን ጎዳና መንገዱን ተከተለ ስትሄድ እግዚአብሔር በእውነተኛ አወላለድ እንዴት እንደሚወልድህ ቅዱስ ቃሉ በነገረ መሰረት ስታምነው ትወለዳለህ። ያኔ የኤርሚያስ አበበ የበረከት እዚህ ያሉ የእህቶች ወንድሞች ወንድሜ ነው ብለህ ስትል በኢትዮጵያዊነት ብቻ ሳይሆን በክርስቶስም ኢየሱስ ወንድሜ ትሆናለህ ማለት ነው። አሁን ልምጣና ወደ ታቦቱ ጋር እንምጣ። ምን አልከን? እያልኩ ያለሁት እኔ አሁንም ወንድሜ ነህ። ችግር የለም፣ ያምናለሁ፣ ተቀብያለሁ። እምነትሽ ቴንክ ዩ። ኦኬ ታቦቱ የማን ነው? የአርሴማ ታቦቱ አይደለም ያልኩ ኤርሚ፣ ይቅርታ። ስሙ የተጻፈው ስሙ ትርጓሜን አስተካክል። የታቦቱ ስም አርሴማ ስያሜው ማለት ነው። ስያሜው አርሴማ። ድገምልኝ። ተጣሪነቱ ለክርስቶስ ነው። የታቦቱ ተጣሪነቱ ለክርስቶስ የሚያርፍበትም ታቦቱ ምንድን ነው? አልፋና ኦሜጋ ያውና ዘላለማዊ የሚኖር ዛሬም ያለ ወደፊትም የሚኖር ቆይ የሚያርፍበትን አይደለም ኤርሚን እንደማለት። ታቦቱ ላይ የሚጻፈው ስም የማን ነው? የክርስቶስ። ታቦቱ በማን ስም ነው የተሰየመው? በክርስቶስ። ለምን የአርሴማ ታቦት፣ የቅዱስ ሚካኤል ታቦት፣ የማርያም ታቦት ብላችሁ ትላላችሁ? ቤተክርስቲያኑ ከዛ ስለሚወጣ ታቦቱ ማደሪያው የክርስቶስ ማደሪያ ቤቱ ወይ ደግሞ እኛ የምናመልክበት ቤተክርስቲያኑ አርሴማ ቤተክርስቲያን ውስጥ ያደረው ታቦት የመድኃኔዓለም የኢየሱስ ክርስቶስ ታቦት ነው። ያ ቤቱ ህንፃው ቤተክርስቲያን እንጂ በአርሴማ የተሰየመው ታቦቱ አይደለም። በአርሴማ የተሰየመው እያልከን ነው። አምላክ ይስጥህ። ኦኬ ልብ በሉ። ህንፃው ቤተክርስቲያን ነው በአርሴማ የተመሰለው እንጂ ማለት የተሰየመው እንጂ በዛ በህንፃ ቤተክርስቲያን ውስጥ ያለው ታቦት ተብሎ የሚባለው በአርሴማ ስም አይደለም የተሰየመው። የተጻፈው የጌታ ነው ተብሎ የሚባለው ጌታ ነው ላዩ ላይ ያደረበት የጌታ ስም ነው የሚጻፍበት ነው ብሎ የሚሉት ልብ በሉ። ኢየሱስ ክርስቶስ ነው የጌታ ስም። ጌታ ማለት ኢየሱስ ክርስቶስ ነው። እዚጋ ጌታ ብለን የምንጠራው ማለት ነው። የሆነ ቦርጫ ለስም አጠራሩ ክብርና ምስጋና ይሁን። አሜን 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 አሜን። እውነት ነው። አሜን። ስለዚህ የጌታ ስም ነው ላዩ ላይ የሚጻፍበት እንጂ የአርሴማ ስም አይደለም። ቤተክርስቲያኑ በአርሴማ ስም፣ ታቦቱ ግን የጌታ ስም ነው ተብሎ ተባለ። ኦኬ በታቦቱ ላይ ግን ዝታቦት ዘቅድስት አርሴማ ይላል። ታቦቱ ላይ ዝታቦት ዘቅዱስ መረጃ አለ። ዝታቦት ዘቅዱስ ገብርኤል ይኸው ላሳየ ነው። እዚህ ጋር መረጃ ላሳየ ነው። ታቦታቱ ራሱ በፍጡራን ስም እንዴት ከመጽሐፍ ቅዱስ መጽሐፍ ቅዱስ ላይ እንደዚህ አይነት ታቦቱ የአርሴማ የሚካኤል የመድኃኔዓለም ብሎ የሚል የለም። መጽሐፍ ቅዱስ አያውቀውም። የእናንተን መጽሐፍ ቅዱስ ከሌለ ለምን እናወራለን? መጽሐፍ ቅዱስ አንተ ከመጽሐፍ ቅዱስ ላይ ያሳየኝ። እሺ ቤተክርስቲያኑ በአርሴማ ታቦቱ በጌታ መጽሐፉን አሳየን። ጥያቄ ሲጠይቁ የሌለ ነገር ነው
እየጠየቁ ያሉት አሁን ግን እየጠየቁ ያሉት ይሄንን ነው። መውረድ ፈልጋ ነው ሚዩት አድርጌያለሁ። መውረድ ፈልጋለሁ ወይ ከኔ ጋር በስርዓት ማውራት ፈልጋለሁ? ማይክን ክፈትና በስርዓት ማውራት ትፈልጋለህ ወይስ መውረድ ትፈልጋለህ? ግብረ አበሮቹ ምናምን ነገር ብላጠል እዚህ ወንድሞቼ እናቶቼ ናቸው ያሉት። በስርዓት ማውራት ትፈልጋለህ? ለእኔም እህትና ወንድሞቼ ናቸው እኮ። እኔም በስነ ስርዓት ነው ማውራት ላውራ የምፈልገው። ወይስ መውረድ ትፈልጋለህ? ያው ማስገባትም ማውጣትም የእናንተ ድርሻ ስለሆነ ማድረግ የምችሉትም ማድረግ ነው። ሌላ እኮ ምንም ነገር የለውም። ስለዚህ የተጠየቀው ጥያቄ ቤተክርስቲያኑ የአርሴማ ተብሎ ይሰየማል፣ ታቦቱ ግን የጌታ ብሎ ይሰየማል ብሎ የሚለውን የመጽሐፍ ቅዱስ ክፍል አንጣና እኔ መልሴን አስቀምጣለሁ። መልስን ሙሉ አድርግልኝ ቶሎ በል። ህንፃ ቤተክርስቲያኑ በአርሴማ ይሰየማል፣ ታቦቱ ግን በጌታ ይሰየማል ብሎ የሚል አዲስ ኪዳን ላይ ህንፃ ቤተክርስቲያን በአርሴማ፣ ህንፃ ቤተክርስቲያን በሚካኤል፣ ህንፃ ቤተክርስቲያን በገብርኤል፣ ህንፃ ቤተክርስቲያን በማርያም፣ ታቦቱ ግን በሙሉ በጌታ ብሎ የሚል የተጻፈበት ከሐዋርያቱ ዘመን ያለ መረጃ አምጣ ከመጽሐፍ ቅዱስ። እንግዲህ ራስህ በመጣው ገመድ ሸምቀቆን ሳብኩት ማለት ነው። አምጣ መረጃ ከመጽሐፍ ቅዱስ። ችግር የለም። ሸምቀቆ ማሰር እኮ አይደለም። አልታሰርኩም ገና። መረጃ እኔም ደግሞ የፈለግከውን ጥያቄ ማዘ መጀመሪያ እኔ ነኝ የጠየኩህ። የእኔ የጠየኩህን ስጠኝና ጠይቄህ የአርሴማ ታቦት ተብሎ ላዩ ላይ አይጻፍበትም። የማን ነው አልከኝ? የጌታ። ታዲያ የአርሴማ ታቦት አይደለም ብሎ የሚባለው ብዬ ስልህ መረጃ ስጠኝ ከመጽሐፍ ቅዱስ አልኩህ። አድምጠኝ። ተሳስተሃል ኤርሚ ስናገር አልሰማኝም ብለህ ስትል እሺ ልስማ ድገምልኝ ብዬ ስልህ አያልኩት ህንፃ ቤተክርስቲያኑ በአርሴማ ታቦቱ ግን በጌታ ይባላል ወይ የምትለኝ ብዬ ስልህ እግዚአብሔር ይባርክ አልከኝ። አሁን ህንፃ ቤተክርስቲያን በአርሴማ በሚካኤል በከተማ በበርሶማ የተሰየመውን ከመጽሐፍ ቅዱስ አሳየን። ኦኬ። ታቦቱ ደግሞ በጌታ የተሰየመውን ከመጽሐፍ ቅዱስ አሳየን። እዛ የአንተን ጥያቄ ታመጣለህ ማለት ነው። ይሄን ጥያቄም ሙሉ አድርገው ለረዳህ አስቤ ነው። በጣም ጥሩ። አሁን አጣብቂኝ ውስጥ ከተትክ ብለህ ነው አይደል? ሙዝ ልጣጭ ላይ ነው ስጅ ያቆምኩ ማለት ነው። አሁን ተንሸራተህ እንዴት እንደምትወርቅ አሳያለሁ። ህንፃ ቤተክርስቲያን በአርሴማ ስም በየትኛውም ፍጡራን በነገራችን ላይ የተደገፍኩት ክርስቶስ ነው እና ሙዝም አይደለም ምንም። ህንፃ ቤተክርስቲያን በአዲስ ኪዳን በመጽሐፍ ቅዱስ ላይ በፍጡራን ስም የተሰየመ አምጣልኝ ከመጽሐፍ ቅዱስ። ሸምቀቆ በደንብ ነው የታሰረው፣ ማምለጥ የለም። ኦኬ። እኔ በቅንነት ላወራ ነው የፈለግኩት። ቶሎ በል አምጣው። ህንፃ ቤተክርስቲያን በየትኛውም ፍጡር ስም የተሰየመ ህንፃ ቤተክርስቲያን ያልኩት፣ ታቦት በውስጡ ደግሞ በጌታ ስም የተጻፈ ከሮሜ ከቆሮንቶስ ከገላትያ ከኤፌሶን ከሰምርዴስ ከሰርዴስ ከፊላደልፊያ ከቲያጥሮን ከክርስቶስ አብያተ ክርስቲያናት ወይ ከኦርቶዶክስ ከካቶሊክ ከጴንጤ የሚሆን አምጣ። የጻድቅ መታሰቢያው ይላል። አይ አምጣ። የጻድቅ መታሰቢያው ለዘላለም ይኖራል ብሎ ወይ ደግሞ ለበረከት ነው የሚለው መጽሐፈ ምሳሌ ላይ። እሱን አይደለም የሚጠይቁ። የጻድቅ መታሰቢያነታቸው ህንፃ ውልት ስናቆምላቸው መድኃኒዓለም ደግሞ የሚከብርበትን እናስገባላቸዋለን ማለት ነው። የጻድቅ መታሰቢያ ህንፃ ቤተክርስቲያን ስሩ ያለ የቱ ጋር እየነገርኩ ለጻድቅ መታሰቢያ ለጻድቁ ሰው ወይ ለጻድቅዋ ሴት በስሟ ህንፃ ቤተክርስቲያን አንጹ ብሎ ለየትኛው ነቢይ ለየትኛው ሐዋርያ ነው ጌታ ያዘዘ? ምን አልከኝ? መጀመሪያ የጻድቅ መታሰቢያው ለበረከት ነው አይደለም? ለበረከት ነው ወይ ደግሞ የጻድቅ መታሰቢያ ለዘላለም ይኖራል ብሎ ይልሃል። ሁለቱንም ቃል ስላለ ማለት ነው። ለዘላለም ይኖራል ማለት ስራቸው አይጠፋም ማለት ነው። አልጠይኩም። ስለ ስራቸው አይደለም የጠየኩ። እየነገርኩህ እኮ ነው። ማደሪያውን እየነገርኩህ እኮ ነው። የጠየኩህን ልብ ብለህ ስማ። የጻድቅ መታሰቢያ ብለህ ሲል እኔ አሁን የጻድቅ መታሰቢያው ምንድን ነው? ህንፃ ቤተክርስቲያን መስራት ነው ብለህ አልክ። በጻድቅ ስም ህንፃ ቤተክርስቲያን ስሩ ብሎ ያለው ለየትኛው ሐዋርያ ነው ያዘዘው ጌታ? ቃል በቃል አልተጻፈ። አለቀ ይልሃል ጫወታው። በቃ መማር ትፈልጋለህ ከኔ? እኔ ቃል እኮ ሁሌም የምትማረው ነገር አይደለም። እኔ ከአንተ መማር ፈልጋለሁ። መማር ትፈልጋለህ ከኔ? እኔ እንደ ኤርሚያስ ሁሌ ነው የምከተልህ እኮ። ስለምከተልህም እኮ ነው፣ ስለምማርብህም ነው የምከተልህ። በቃ በቅንነት እናውራ ኤርሚሻዬ። እሺ በቅንነት ግን ስናወራ አንድ ጥያቄ ልጠይቅህና እኔም እዚህ ጋር ወደ ስራ ልገባ ስለሆነ መልስ ስጠኝና ሊድ። እሺ ይህንን አርሱን በተመለከተ ችግር የለ። አንድ ብቻ አንድ ደቂቃ አይፈጅም። መጽሐፍ ቅዱስ ላይ ቃል በቃል ስላሴ የሚል አሳየኝና እኔም ልብቃ። ኦኬ መጽሐፍ ቅዱስ ላይ ስላሴ የሚል ላሳይህ። ቀጥታ ስላሴ የሚል ባሳይህ ምንድን ነው የምታደርገው? ጌታን ትቀበላለህ? አሁንም አምኜው ተቀብዩ የለ እንዴ?
እየተከተልኩት እኮ ነው ያለሁት። ላሳይ ምንድን ነው የምታደርገው ነው የምልህ። ችግር የለም መጀመሪያ ሳየኝና ከዛ እናወራበታለን። እሺ ኦኬ ኦኬ ኦኬ። ጠብቀኝ፣ መጽሐፍ ቅዱስ ላምጣ አለኝ። እኔ ንገረኝ፣ እከፍትልሃለሁ። እኔ ላምጣው። ካሜራ ከፍቼ አሳያለሁ። አይ እኔ አለኝ። አይ ጠብቀኝ ብሏል። ጠብቀው ያዕቆብ። በረከት በቃ ሁልጊዜ ስሜን እንዳጠፋ ነው። ተው ግን ተው በረከት ተው ተው በረከት የተው አላሳዝንም። በነገር ላይ የታቦቱ ምናምን የምትለው የሞት አገልግሎት እንደሆነ ግን ታውቃለህ። የቀረ ያበቃለት አገልግሎት እንደሆነ ግን ታውቃለህ። በአዲስ ኪዳን ሁለት የተቀጠቀጠ ወርቅ ስራ ብሎት አዞታል አይደል? ክርስቶስ ያዘዘውን እኛ እናደርገዋለን፣ እንፈጽመዋለን። የቀረ ነገር ያበቃለት እንደሆነ አታውቅም። አዲስ ኪዳን ላይ የሞት አገልግሎት እንደሆነ አታውቅም። ከቃሌ አንድም ቃል አይሻርም አይዘበትበትም ብሏል። ቃሉ አይሻርም፣ ያው ነው። ችግር የለውም። ኤርሚዬ በደንብ አድርጎ ያስረዳል። ያዕቆብ አንተ በቀን ልብ ለመስማት ሞክር። እሺ በቀናነትማ ከእናንተ ጋርም እኮ እያወሩ አይደለ እንዲህ የምታመጡት ሀሳብ ባያስማማም ግን እያወራን ነው፣ እየተግባባን ነው። እሺ ያዕቆብ ያይዘው ግን ስሰማ እባክህን ለእንትን ለህይወት እንዲሆን አድርገህ ስማ። እሺ በእውነት ስለምንወድ ነው ያዕቆብዬ። ህይወቴ በአንድ በኢየሱስ ክርስቶስ የተመራ ስለሆነ ችግር የለብኝም። እሺ አይ ምልህ ይገብተዋል ብዬ አስባለሁ። ምልህም ይገባል ብዬ አስባለሁ። ምን እያልኩ እንደሆነ ከስር የእናንተ አያከሮች ደግሞ ይሳደባሉ። ተው በላቸው እስኪ። ኦኬ ኦኬ እሺ መጣ ኤርሚዬ። እኛ ልጆች አይሳደቡም። አንተ ከስር ያቸዋ ወይ ኤርምሻ ምን ውስጥ ገባህ? አለው ምን ሜጃለኝ አለው ምን ሜጃለኝ አፍሬ ያለው ብለኝ የለ። አይ ማሰር ሳይሆን ያው እንግዲህ በፍቅር ከሆነ ሸምቀቆ ውስጥ ገብታል አልከኝ እኮ። በፍቅር ከሆነ አይ የቀደሙንማ ተሆኑ እኮ አይ ለው ዝም ብለህ ዙሩ ልታከራው ስትፈልግ ነው። በእንደሱ አይነት ከሚሆን በፍቅር ብንነጋገር ይሻላል ብሎ በሚል ነው። ሳይህ ገራገር ቅን ወንድምና ጌታችንም ገና ምድር ላይ ሲወርድ ስለ ፍቅር ነው የሰበከው። ልክ ነው ልክ ነው። ስለዚህ ተደማምጦ የፍቅር አምላክን ይዘን ደግሞ የምንጣላበት ምንም አይነት ነገር የለም። ይህም እንደዛ ነው። ለዛ ነው ቶ ነገሩን የጎረምሳ ትግል አናስመስለው ብያልኩት። ለዛ ነው ምንድነው አሁን ስላሴ ብሎ የሚለውን ቃል በመጽሐፍ ቅዱስ ላይ ባሳይ ምንድነው ልታደርግ የፈለከው? ያው ጌታን ተቀበል አትለኝም። ምክንያቱም ገና በ40 ቀን ተቀብዬው እስከዚህ ሰዓት ድረስ የእሱን መንገድ እየተከተልኩ ነው ያለሁት። እኔ ይህን ቃል ስላሳየው ጌታን ተቀበል አለ። ወንጌል ሰብኬ ነው ጌታ እንድትቀበል እግዚአብሔር መንፈስ ቅዱስ በህሊናህ ላይ ወቀሳ አምጥቶ ስለ ኃጢአት ዓለምን የሚወቅሰው እግዚአብሔር መንፈስ ከወቀሰህ እና ወደ ክርስቶስ መዳን ጌታ ከጠራ ትመጣለህ ማለት ነው። ሻራ አምላክ አይደለ እንዴ? ያለው እኮ ልክ ነው። በጎ ፍቃዱ ነው ሰዎቹ ሊዱን ዘንድና እውነትን ወደ ማወቅ እንዲደርሱ እግዚአብሔር በጎ ፍቃድ ነው። እሺ ኦኬ፣ አንዴ ጠብቀኝ እንዳይመሽብኝ። አይ አይመሽም። ምን ሆነ ይመሽብኝ? ኦኬ፣ ከራሳችሁ መጽሐፍ ላይ ላሳይ ፈልጌ ነው። አይ ከራሳችን ሳይሆን ከመጽሐፍ ቅዱስ ላይ በቂ ነው። መጽሐፍ ቅዱስ አንድ አይደል? አይ መጽሐፍ ቅዱስ አንድ አይደለም። 81ና 66 የሚባል መጽሐፍ እንዳለ ታውቃለህ? ያው እናንተ ሉተር ቀንሶ ሰጣችሁ እንጂ እኮ ያው ነው። እኛ ሉተር ቀንሶ አልሰጠንም። እኛ ሐዋርያት የሰጡን ነው የተቀበልነው። የሚስማማውን ይቅርታና ለቃል አጠቃቀሚ እንደ ነብዩ መሐመድ እንትን ትፈልጋለህ እንትን ፈልጋል ማለት ጸብ ያለሽ በዳቦ ብጥብጥ። ኧረ እግዚአብሔር ይመስገን እግዚአብሔር ይመስገን። 30 እና 35 ሰራተኛ በስር ያለ እነሱን ሲያዳርቁኝ ሙሉ ሰው ነኝ። ኦኬ አይ በቃ ንግግር ላይ ሳይ አንዳንዴ ፍቅር ትጫወታለህ፣ አንዳንዴ ደግሞ ጠብጠብ ይሸታል አይደል? እሺ ያው የወጣት ነገር ስለሆነ ታገሳለህ፣ ችግር የለውም። ኦኬ ስላሴ ኤርሚ ከስር የሚሳደቡትን አታስታግስልኝም? ኖ ለምን የሚሳደቡት? እስከዛ ያው እንግዲህ ተው በላቸው አንዴ። ቤካ ያው ተው አትሳደቡ እንዴ። መቼም
በጭራሽ ነው አማኝ የማይሰደቡት። አማኝ ያዕቆብ ሆኖ ታውቃለህ፣ ያዕቆብ እንደዚህ ነው አማኝ ስለሆነ የሚያደርገው። የሚሳደብ አንድ አውሩ ያዕቆብ አንድ አውሩ ማነው ቤካ። እሺ ያዕቆብዬ፣ እኔ ለአንተ ምክር ነው ያለኝ። ትዝ ይላል ሐዋርያ ጳውሎስ ጢሞቴዎስን የመከረው ከሕፃንነት ጀምሮ በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍ አውቃለሁ ነው የሚለው እና አሁን ኤርሚ ሲያስተምርህ በቃ ለህይወት እንዲሆን ለመዳን እንዲሆን አድርገህ ስማ። ብትሰማ አይ ቲንክ ወደ ህይወት ትመጣለህ፣ ካለህበት ብዬ ተስፋ አደርጋለሁ እና በቅንነት አድምጠው። እሺ ያዕቆብ የሆነውን ስምህን ከዛ ደግሞ ወደ ትክክለኛው ከቀኝ ወደ ግራ ወደሚነበብበት ትመጣለህ፣ ከአረብኛው ማለት ነው። አንተ አሁን አረብኛ ውስጥ ነው ያለህ። ለማንኛውም ግን ኤርሚ ያሳይሃል። ይህ አሁን አንተ ቆይ እንዳይመሽበት እኮ ብዬ ነው። አይዞህ እኛ ይገባናል ልታወራ እንደፈለክና። ለማንኛውም ግን ጥያቄ ጠይቄያለሁ። ሁለተኛ ቆሮንቶስ ምዕራፍ 3ን አንብብና እስኪ ልጠይቅህ፣ አስረዳኝ እስኪ። እኔ ነው አለው ምን ይያለኝ አንተ ስቲል ነው ስቲል ታቦቱ አገልግሎት ላይ ውሏል ብለህ ታምናለህ? ማለት አሁንም ድረስ እግዚአብሔር አምላክ በታቦቱ አድሮ ይናገራል፣ እሱ ስርዓት አሁንም ድረስ እየሰራ ነው ብለህ ታምናለህ? ያረጀ የተለወጠ አይደለም ብለህ ነው የምታምነው? ያዕቆብ አለው ቤካ። እሺ ጥያቄን ሰምተዋል? አልሰማሁም፣ ኮኔክሽን ተቋርጦ ነበር፣ ይቅርታ። ኤርሚዬ ስትዘጋጅ መሀል ላይ ግባ። እሺ ምን እያልኩ ነው መሰለህ? አንተ ሲል ነው በእግዚአብሔር አምላክ በታቦቱ አድሮ ይናገራል ብለህ ታምናለህ። ያ ማለት የታቦቱ አገልግሎት እግዚአብሔር አምላክ ከዚያ ሆኖ የሚናገረው ያኛው አገልግሎት አሁንም ድረስ ህይወት አለው ማለት ይሰራል ብለህ ታምናለህ። በዚያ በኩል ነው እግዚአብሔር አምላክ ሰውን ወይ ደግሞ ህዝቡን አክሰስ የሚያደርገው ብለህ ነው የምትለው አይደለም? ከህዝቡ ጋር ያለው ግንኙነት ነው። እግዚአብሔር በአንድም በሌላም ይናገራል። የእግዚአብሔር ቃል ኃያል እና ቸር ነው። በአንድም በሌላ ሳይሆን እያልኩ ያለሁት ነገር አንዴ እየተገባባን ነው። አሁን ያወራው ሀሳብ ስለገባኝ ነው። ሁለተኛ ነገር ደግሞ ኤርሚዬ መጥቷል ስለገባኝ ማለት ነው። ኤርሚ ያሳያል። ከዛ በኋላ ተባረክልን ወንድማችን። ያው ልታገስ እንዳይመሽበት እንዳይነጋበት ነገር ብሎ የሚለው መጽሐፍ ቅዱስ ነው አይደል ወንድማችን? መጽሐፍ ቅዱስ መጽሐፈ ሲራክ ምዕራፍ 3 ቁጥር 22 ላይ ምን ይላል? አንድ ጊዜ የራሴን መጽሐፍ ቅዱስ ላውጣው እኔ ካላስቸገርኩ። ትችላለህ። እሺ የራሴ ስል ማለት በግል ያሳተመውን ነው ኤርሚ? ሊሆን ይችላል። አንተ ያዝከው የኦርቶዶክስ ተዋህዶ አይደለም? የኦርቶዶክስ ቤተክርስቲያን ተዋህዶ አይደለም ነው? በብፁዕ አቡነ ተክለ ሃይማኖት ፕትርክና ዘመን የታተመውን 80 ያህሉ ነው ያዝኩት። እሱን አሳየው፣ ከመግለጫው ከዋናው ከመግቢያው ጀምሮ አሳየው። የራሴ መጽሐፈ ሲራክ ስንት ላይ ነው ያልከኝ? ምዕራፍ 3 ቁጥር 21 ምዕራፍ 3 ቁጥር 22 ላይ 3 ቁጥር 22 ላይ ምዕራፍ 3 ቁጥር 22 ምን ይላል? አላስፈላጊ ስራዎችን መጽሐፈ ሲራክ ነው ያልከኝ? ያው እኔ ምዕራፍ 3 ያው ካሜራ ሳይቼ ምዕራፍ 3 ቁጥር 22 አላስፈላጊ ስራዎችን አትመራመር፣ ከሰዎች ይልቅ ለአንተ እጅግ ተገልጧልና። በቃ አለቀ። ይሄን የሚለው እንግዲህ የትኛው እትም ነው? ቀይ ቅቡ ነው? እዚህ ጋር ቀይ ቅብ ያለው ነው? አይ ቀለሙን አንተ ለዩ። ቀይ ቅብ ያለው ነው አይደለም? አንተ የሰጠኸኝን ነው እያነበብኩልህ ያለሁት። ቀይ ቅብ የተቀባው መጽሐፍ ቅዱስ ነው ወይ? እዚህ ጋር ያንተ ነው የምልህ። አይ የለውም። እሺ እንግዲህ 80 አሐዱ ነው ያዝከው? 81 አሐዱ ላይ አንድ ያልከኝ ይኸው መጽሐፈ ሲራክ ነው ያልከኝ። መጽሐፈ ሲራክ ከፈትኩልህ፣ አወራው።
ኦኬ እሺ፣ አንድ የጠብቀኝ ቆይ። ሁለተኛ 280 አዱ አምጥቼ እንዴት እንደምጫወትብህ ላሳይ በህዝብ ፊት ማለት ነው። አሁን ችግር የለም ጉርምስና እንዴት እንደማስተነፍስልህ አሁን ጠንከር ልብሃለሁ ማለት ነው። እስካሁን በእግዚአብሔር ቃል እኮ መተንፈስ ሳይሆን እኮ መማማር ነው ጋሼ። ብሎ ነገር የለም መማማር ነው፣ ሌላ ነገር የለም። አሁን 80 አዱን አላምንም ብለህ ካልክ ይኸው ሌላ 80 አዱ ላምጣና በህዝብ ፊት 80 አዱ ግድ የለም። መጽሐፈ ሲራክ ነው ያልከኝ አይደለ? መጽሐፈ ሲራክ ያልከኝ ነው እንግዲህ ያነበብኩት። እነሱ ፊት ወንድሞች ፊት ነው እኮ የተገለጸው። ጩኸት ቀንስ። የመጣው ኤርሚያስ አበበ ጋር ነው። ተናገሩ። ባነንኩብሽ ተናገሩ ነው ጋር የመጣው ባነንኩብሽ። ሚዩት አድርገው። ልብ በሉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን 80 አዱ ቀይ ቅብ ነው ያልኩት ይሄኛውን የያዘ መስሎኝ ነው በቅንነት እያወራሁት። የኢትዮጵያ ኦርቶዶክስ ቤተክርስቲያን 80 አዱ መጽሐፈ ሲራክ ከዚህኛው ላውጣና ይሄን ጎረምሳ በደንብ አድርጌ ስርዓት ላስይዘው ይገባል። አይመስልም? ሲራክ ገጽ 925 ገጽ 925 ኤርሚዬ ወንድሜ ግን እድለኛ ነህ። በደህና ጊዜ ቤተክርስቲያን ግዕዝ አስተምርሃለች። እንግዲህ ለማን ምዕራፍ 3 ቁጥር 22 ሁለቱንም እንግዲህ እንዴት እንደማስቀምጥለት እሱ የያዘው ይሄ ቀዩ ቀቡን ነው ይታያችሁ። እኔም ያስኩት 280 አዱ ነው። ይሄ 2000 ዓመተ ምህረት የዛሬ 17 ዓመት የታተመው ነው በብፁዕ አቡነ ጳውሎስ የፕትርክና ዘመን የዛሬ 17 ዓመቱ ነው የመጽሐፍ ከታተመ። ይሄኛው ግን 47 ዓመቱ ነው በብፁዕ አቡነ አይ ቲንክ 37 ነው ማን 47 ዓመቱ 1980 በ1980 ነው የታተመ ይሄኛው ማለት ነው። አሳያለሁ። አሁን እሱ ያመጣው ይሄኛውን ያነበበው ቅድም ያለውን ቃል ነው የሚለው። ምን ይላል? ቁጥር 22 ላይ አላስፈላጊ ስራዎችን አትመርምር፣ ከሰዎች ይልቅ አንተ እጅግ ተገልጧልና ብሎ አለው። ከዛ እዚህ ቁጥር 20 ላይ የሚያበረታታንም አትፈልግ፣ የማትችለውንም አትመርምር፣ ነገር ግን የታዘዝከውን አስብ፣ በስውርም ያለውን አትጨነቅ፣ አላስፈላጊ ስራዎችን አትመርምር፣ ከሰዎች ልጆች ይልቅ ለአንተ እጅግ ተገልጦልሃልና። ብዙ ሰዎችን መታበያቸውን አታስታቸው፣ አሳታቸው። ስለ ብዙ ሰዎችም የልቦናቸውን ትዕቢት ጣላቸው ይላል። አሁን እዚህ ጋር ምን አሩ ማለት ነው? ስላሴ ብሎ የሚለውን ቃል ከዚህ ጋር አወጡት ማለት ነው። እዚህ ክፍል ላይ የቱ ጋር ስላለ ነው አወጡት ብለህ የምትለው ኤርምያስ ብለህ ቃል ይሄኛው መጽሐፍ ከመታተሙ ከ30 ዓመት በፊት በብፁዕ አቡነ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ አባ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በደርግ ዘመን ይህ መጽሐፍ ቅዱስ በዲሲአርኦ 53 በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ቤተክርስቲያን ታተመ 1980 ዓ.ም ዩናይትድ ባይብል ሶሳይቲ አፍሪካ ሪጂናል ሴንተር ኬንያ ናይሮቢ
ልብ በል እንግዲህ ያዘው ቻለው። እናስ በዚህ መጽሐፍት ላይ ይሄ መጽሐፍ ከመታተሙ ከ30 ዓመት በፊት የነበረው 80 ያህሉ መጽሐፍ ቅዱስ ላይ መጽሐፈ ሲራክ መጽሐፍ ምዕራፍ 3 ቁጥር 22 ምን ይላል? ሥላሴ ከሰው ይልቅ የገለጡልህ ሚስጥር የለምና ከግብር ገብተህ ባሕርየ ሥላሴን አትመርምር። በ66ቱ አናምንም ብላችኋል። እናስ በራሳችሁ መጽሐፍት ጴንጤው መጣብህ። ይኸው ጴንጤው ኤርምያስ መጣብህ። ስለዚህ ይሄኛው መጽሐፍ አይልም፣ አውጥተውታል ሥላሴ የሚለውን። ይሄኛው መጽሐፍ ከመታተሙ ግን ከ30 ዓመት በፊት ግን ሥላሴ ከሰው ይልቅ የገለጡልህ ሚስጥር የለምና ከግብር ገብተህ ባሕርየ ሥላሴን አትመርምር ይላል። ሥላሴን ምንድን ነው የፈለግከው? ምንድን ነው የፈለግከው? ምንድን ነው የፈለግከው? ምንድን ነው የተፈለገው ጉዳዩ? ያው በራሳችሁ መጽሐፍ ዘረግፍልሃለሁ። ሥላሴ የሚል ቃል መጽሐፍ ቅዱስ ውስጥ የለም ብሎ የነገረን ደብተራ ወሬ ይዘህ መጣህ። ይኸው እንግዲህ አጋፈጥኩህ በለው እስኪ ወይን ካደው ኢየሱስ አይሻልም ሲራክ መሐመድ እንትና ምናምን ነገር ብለህ ከምትል ና ወደ ወንጌል። ኤርሚዬ አላየው ምን ይጠቅማል? ኤርሚዬ ለምንድን ነው ግን አንዳንዴ እኛ በጣም ሞኞች የምንሆነው? ክርስቲያን ሆነን እያለ በቃ ገባ ስለ ታቦት ነበር የምንጠይቀው። ይሄው አስቀየሰ ርዕስ። አንዳንዴ እኛም እንትን እንበል በቃ ያውቃሉ። በቃ አሁን እኮ አሁን እሱ ኢንቴንሽኑ ገብቶ ርዕስ ኦል ኦፍ ደ ሰደን እያወራችሁ ነው ሥላሴ የሚል ከመጽሐፍ ቅዱስ አውጣ ያለ። በቃ ችግር የለም እንርዳው ብለህ እህትዬው፣ ያው ጭቃ ውስጥ የገባ መኪና ይመስል እኮ ቆመ። ሪዶታ ቢቀይር መውጣት አይችልም። እኛ በገመድ አስረን ካላወጣን በስተቀር ቅድም ሙዝ ልጣጭ ላይ አቆምሃለሁ ብያዋለሁ። አሁን ተንሸራቶ ወደቀ፣ ማንም አያነሳውም። እንግዲህ በእርግጥ ማሳያ ነው ለምንጠይቃቸው ጥያቄዎች መልስ እንደሌላቸው አንድ ማሳያ ነው። ሁለተኛ እንዳይለምድህ ኤርሚሻሺ ጴንጤው ኤርምያስ ጋር ነው የመጣው። ንግባ አኪያ በጠንተ ነገር እዚህ ላይ የውሾ ነገር ያንሳው ውሾ ነው ብለህ ሁለተኛ እንዳትል እሺ። ሁለተኛ ወደ ታቦታ እንሂድና ወደ ታቦታ እንዳለችው ታቦቲቱም እኮ በቃ ምንም የምትለፈልፈው ርዕሱን አስሬ ከምንቀያየረው አለች። ርዕስ አስቀየረ ምናምን አለች። እንደዚህ አይነት ስነ ምግባር የለኝም። ለምን ነበር ሥላሴ ብለህ የጠየቀው? 1 ሚሊዮን ተከታይ ያለበት ቤት ውስጥ ርዕስ ማስቀየር ይከብዳል ወንድሜ። ለምን ነበረ ሥላሴ ብለህ የጠየቀው? ሳመጣልህ ምነው ዝም ጭጭ አልክ? በብርሃን ፍጥነት አክሮባት ተገልብጠው ወደ ጽላቲቱ ወደ ታቦቲቱ እንሂድ ብለህ አልክ። ለምን ነበር ሥላሴ ብለህ የጠየቀው? ሥላሴ ብዬ የጠየኩበት አንድ ጉዳይ አለ። እሱን ልንገርህና እዛ ወደሚቀጥለው እንሄዳለን። መቆምም ካለ እዚህ ጋር እንቆማለን ማለት ነው። ሥላሴ ብዬ የጠየኩበት አንድ ጉዳይ የጻድቅ ሰው መታሰቢያው ይላል። የጻድቅ ሰው መታሰቢያ ካለው መታሰቢያውን ትሰራለትና ያከበረውን እግዚአብሔርን ታከብርለታለህ። አለቀ። ይሄን ለማወቅ ሥላሴ የሚለውን አሳየን ብለህ ያልከው ለዚህ ነው። ለዛ ነው። አየህ መጽሐፍ ቅዱስ ላይ አሁን አወጣ አንተ የለም፣ አንተ ያወጣው ላይ የለም። ከዛ መጽሐፍ ቅዱስ ምንድን ነው አልክ? ውሸት ነው አልክ ራስህ በአንደበትህ። ስለዚህ ይሄኛው መጽሐፍ ቅዱስ ነው አይደል? እዚህኛው ላይ ውሸት ነው ያልከው አንተ ነው ያልከው እኮ። እዚህኛው ላይ ሥላሴ ብሎ የሚል ቃል ስለሌለ አንተ የለም ብለህ ያልከው ካለ አውጥተህ አሳየኝ። እኔም እግዚአብሔር ይስጥልን ኤርሚ ያክብር ክብራት ይስጥልን። ይሄኛው ምንድን ነው?
እንግዲህ መጽሐፍ ቅዱስ ነው ብለኛል። ይሄኛው ደግሞ ታትሞ አዲስ የመጣ ነው። እጄ ላይ ያለውን ነው እኔ የማምነው። ይሄኛው ምንድነው ብሎ የሚለው እሱ መጽሐፍ ቅዱስ እና ምን ይላል? የብሉይና የሐዲስ ኪዳን መጽሐፍት። እሺ ለማን ነው ታተመ ብሎ የሚለው እዚህ ጋር? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ይሄን መጽሐፍ ቅዱስ ታምነዋለህ? እኔ እጄ ላይ ያለውን ነው የማምነው። አንተ ያዝከውን አላምነውም። አታምነውም? ምክንያቱም ምን አድርገህ እንዳመጣሁ ምን አውቃለሁ። ኦኬ ስለዚህ እኔ ጋር እጄ ላይ ያለውን አነበብኩልህ። እጄ ላይ ያለውን ታች ወረደ አንድ ጊዜ ሳይወዳ አንድ ጥያቄ ልጠይቀው። እኔ ልጠይቀው የነበረው ምን ነበረ መሰለህ? እነዚህ ሰዎች ሙስሊሞችን ወንጌል ይሰብካሉ ግን ወይ ደግሞ ኦንሊ ጂሰሶችን ወንጌል ይሰብካሉ? ምን ብለው ነው? በጣም ነው የሚያሳዝነኝ በእውነት የነሱን ተረት እግዚአብሔር ያልተናገረበትን እግዚአብሔር ያላዘዘውን እግዚአብሔር አድርጉ ያላለውን ሐዋርያቶች አድርጉ ያላሉትን ሐዋርያቶች ሰርተው ያላሳዩትን ነገር ተሸክመው ለመዞር እንዲህ የሚል ከሌለ ስላሴን አሳየኝ ይላሉ። እነዚህ እነማን ናቸው? የኦርቶዶክስ ቤተክርስቲያን አማኞች። እኛም እንኳን ግዕዛቸውን ተቀብለን ስላሴ ሶስትነትን ይገልጣል ብለን ተቀብለን ስላሴ ብለን ደፍረን ስናወራ እነሱ የእነሱን ተረት ለመደበቅ ስላሴ የሚልስ ተጽፏል ይላል። እኔ ልጠይቀው የምፈልገው የነበረው ከዚህ በኋላ ምን ሞራል ምን ድፍረት ነው ያለው? ሄድች ሙስሊሞች ጋር ሄዶ ወይ ደግሞ ኦንሊ ጂሰሶች ጋር ሄዶ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ስላሴ ብሎ ሊሰብክ ምን አቅም ነው ያለው? ይሄው ካደው እህትየው ይሄኛው መጽሐፍ ቅዱስ አምነዋለሁ አለ። በጣም የሚያሳዝነው በጣም ያሳዝነው። ይሄኛው መጽሐፍ ቅዱስ አምነዋለሁ አለ እህትየው። ይሄኛውን ግን መጽሐፍ ቅዱስ አላምነውም አለ። ይሄ የኢትዮጵያ ኦርቶዶክስ ቤተክርስቲያን 80 አሐዱ በ1980 ዓ.ም በብፁዕ አቡነ ተክለ ሃይማኖት የፕትርክና ዘመን የታተመ ነው። ልብ በሉ። ይሄኛው የዛሬ 17 ዓመት በብፁዕ አቡነ ጳውሎስ ከመለስ ዜናዊ ጠቅላይ ሚኒስትሩ ጋር ያረፉት ጳጳስ በሳቸው ፕትርክና ዘመን የታተመ ነው። በዚህኛው ላይ ስላሴ ብሎ የሚለው መጽሐፈ ሄኖክም መጽሐፈ ሲራክም ላይ አለ። ከሲራክ 3:22 ላይ ቃል በቃል አሳየሁት፣ ስላሴ የሚል ቃል አሳየኝ አለ። ይኸው ጴንጤዎች ከምንቀበለው 80 አሐዱ አይደለም፣ ኦርቶዶክሳውያን ከሚቀበሉት የራሳቸው መጽሐፍ ቅዱስ ላይ ስላሴ ከሰው ይልቅ የገለጡልህ ሚስጥር የለምና ከግብረ ገብተህ ባህሬ ስላሴን አትመራመር ይላል። በራሳቸው መጽሐፍ ተሳሳየው። እኔ ይሄኛውን ምን ጨምረህበት እንዳመጣህ ቃለው እኔ የማምነው ይህን ነው አለ። ስለዚህ ይሄኛውን የኦርቶዶክስ 80 አሐዱ መጽሐፍ ቅዱስን አምናለሁ አለ የዘመኑ ትውልድ። ይሄኛውን ግን እክደዋለሁ፣ አባቶቼ ዘመን የነበረውን እክደዋለሁ፣ ይሄ ግን በእኔ ዘመን የሆነው አምነዋለሁ ይላል። ብይ ተጫውቶ ያልጠገበ ልጅ ማለት ነው። ገናም ሲገባ እንደ ደጋ ፈረስ ነገር ብሎታል። አፍንጫውን እንትን እያለ ነው የመጣው። እንደዛ ይባላል። እኛ እንግዲህ የገጠር ልጅ አይደለሁ። የደጋ ፈረስ በኩርኩም ሊያነድህ ሲል አፍንጫውን ይነፋል። ንፋስ በደንብ እንትን ይልና ይወጥረዋል። እና እንደዛ እየተነፈሰብን የመጣው። ስለዚህ 80 አሐዱን እንኳን ራሱ የራሳቸውን መጽሐፍ የካደ ትውልድ ማለት ነው። ስለዚህ እኔ መጽሐፍ ቅዱስ እንድታምን ነው ማድረግህ። በእርግጥ መጀመሪያ እምቢ ካልክ ግን የራስን መጽሐፍ አስክድሃለሁ ማለት ነው። እሺ። ስለዚህ ሁለተኛ እንደዚህ አይነት ቀልድ ኤርሚያስ ጋር እንዳትቀልዱ።